በግንኙነት ወቅት የሚኖርን ህመም ፍራቻ ግንኙነትን የሚጠሉ ሴቶች በጣም ብዙ ናቸው። ያ ህመም ከየት ነው የመጣው የሚለውን ነገር በምናጣራበት ጊዜ ድርቀት ስለሚኖር ነው ወይም ብልት አካባቢ እርጥበት ስለማይኖር ነው። እነዚህ ኢንፌክሽን ተከትለው የሚመጡትን አይመለከትም። እድሜ የጨመረ ሲመጣ ሜኖፖዝ ወይም ማረጥ የምንለው አካባቢ እየተደረሰ ሲመጣ ኤስትሮጅን ስለሚቀንስ ያንን ተከትሎ የሚመጣ ድርቀት አለ። ወጣቶች ላይ የሚኖረው ግን አብዛኛው በቂ ፎርፕሌይ ካለመኖር የተነሳ የሚመጣ ነው። ወይም ሴቷ በደንብ ሳትዘጋጅ፣ ሴቷ በስነስርዓት ሳትነቃቃ፣ የሷ ፍላጎት ሳይጠበቅ ዝግጁ ነች ዝግጁ አይደለችም ወይ የሚለው ሳይታይ ስለሆነ ግንኙነት የሚደረገው እርጥበትም አይኖራትም፣ ብልቷም ለግንኙነት ዝግጁ ስላልሆነ የወንድ ብልት በሚገባበት ጊዜ በሚፈጠረው ሰበቃ ምክንያት ህመም ይኖራታል ማለት ነው። ያንን ተከትሎ ደግሞ የግንኙነት ፍራቻና ጥላቻ በውስጡ ያድራል ማለት ነው። ወንድ ልጅን ከዚህ እስከዚህ ድረስ ያለውን ርዝመት አይተን የብልት መጠኑን ማወቅ እንችላለን የሚሉ አይነት ወሬዎችን ሰምታችሁ ሊሆን ይችላል። ጥናቶች ተደርገው ነበረ። የእጅ ብቻ ሳይሆን የተለያዩ የሰውነት ክፍሎችን በመጠቀም ሰዎች ከዛ ጋር ፕሮፖርሽናል ነው የሚሉ አይነት ወሬዎችን ያወራሉ። ነገር ግን በተደረገው ጥናት ላይ እንደሚያሳየው ከሆነ ይህ ነገር ሁል ጊዜ ልክ ሆኖ የሚገኝ ነገር አይደለም። አንዳንዶቹ ላይ ልክ ሊሆን ይችላል፣ አንዳንዶቹ ላይ ደግሞ ልክ አይደለም። ስለዚህ እነዚህ አሳማኝ የሆኑ እንደዚህ አይነት ነገሮችን የምንገምትባቸው መንገዶች አይደሉም ማለት ነው። ባሎች ለሚስቶቻቸው ደፍረው የማይናገሩትን ነገር እኔ ልንገራችሁ። ብልት አካባቢ ሽታ በሚኖርበት ጊዜ የግንኙነት ፍላጎታቸው ይቀንሳል። ስለዚህ እንዴት አድርጋችሁ ነው የብልትን ንጽህና የምትጠብቁት የሚለውን እናውራ። ዶቺንግ የምንለው ወይም ደግሞ ብልት ውስጥ ገብቶ መታጠብ የራሱ የሆነ ሪስኮች አሉት። ስለዚህ እንዴት ነው ንጽህና የምትጠብቁት? ውጪውን ነው በደንብ የምትታጠቡት። ከዛ በኋላ በጣም ሽታ ያላቸው ሳሙናዎችን፣ ሽቶዎችን ምናምን መጠቀም ሳይሆን ሽታ በሌለው ሳሙና መታጠብ። ከዛ በኋላ ደግሞ ማድረቅ ይኖርባቸዋል። እርጥበት አዘል ነገር የሚኖር ከሆነ እሱም የራሱን ሽታ ያስከትላል። እንዲሁም ደግሞ የውስጥ ልብሳችሁንም ደግሞ መቀየር ይኖርባቸዋል። ማታ ማታ ስትተኙ ደግሞ ባታደርጉት ደግሞ የተሻለ ነው ማለት ነው። ታዲያ ወንዶች ደግሞ ማወቅ ያለባችሁ ነገር ምንድነው? በተፈጥሮ የሴት ልጅ ብልት ሽቶ አይልም። የራሱ የሆነ ሽታ አለው። አሲዲክ የሆነ ኤንቫይሮንመንት ስላለው ጤንነቱን ለመጠበቅ ተብሎ ኖርማሊ ያለው ሽታ በጣም ደስ የሚል አይደለም። ነገር ግን መቼ ነው እንደ ችግር የምናየው? አሳሳ የሚል አይነት ሽታ ካለው፣ በጣም የሚከብድ አይነት ሽታ የሚኖረው ከሆነ፣ የሚያሳክካት ከሆነ፣ እንዲሁም ደግሞ ሌላ ፈሳሽ ነጭ ወፍራም እንደ አይብ የሚፈረፈር አይነት ፈሳሽ ካለ፣ ሽንት በምትሻናበት ጊዜ የሚያቃጥላት ከሆነ፣ በግንኙነት ወቅት የሚያማት ከሆነ የዛን ጊዜ የተለያዩ ኢንፌክሽኖች ወይም ደግሞ የአባላዘር በሽታዎችም ሊሆኑ ስለሚችሉ ያን ጊዜ መታከም ይኖርባታል ማለት ነው። ሁል ጊዜ ማለት ይቻላል ግንኙነትን ኢኒሼት የሚያደርጉት ወንዶች ናቸው። ሴቷ ብትጠይቅህስ፣ ሚስትህ እናድርግ ዛሬ ብትልህስ ብዬ ስጠይቃቸው በጣም ነበር ደስ የሚለኝ የሚሉኝ ወንዶች ይበዛሉ። ስለዚህ ዛሬ ሴቶችን ለማበረታታት ነው የመጣሁት ማለት ነው። ባልሽ የግንኙነት ፍላጎት እንዲኖረው አንቺ ማድረግ የሚጠበቅብሽ ነገሮች አድርጊ። ዘንጦ መጠበቅ ሊሆን ይችላል፣ ማነሳሳት ሊሆን ይችላል። እነዚህ ነገሮች በማድረግ የግንኙነት ህይወታችሁን ትዳራችሁንም ደግሞ ከዛ በኋላ መጠበቅ ትችላላችሁ። ወንዶችም ደግሞ ሁል ጊዜ እነሱ ሲያነሳሱ አንቺ ምንም ፍላጎት የሌለሽ እየመሰላቸው የሚመጣ ከሆነ ከጊዜ በኋላ የፍላጎት መቀነሱም ሊመጣ ያለመፈለጉ ነገር ያስጨነቀሽ እየመሰለው እነዚህ ነገሮች ሊመጡ ይችላሉ። ስለዚህ ሴቶችም ኢኒሼት አድርጉ። ከዚህ ባለፈ ግን የስንፈተ ወሲብ ካለ በዚህ ዙሪያ መታችሁ እኛ ጋር ህክምና ማግኘት ትችላላችሁ። ኖርማል ግንኙነት የሚባለው መቼ ነው? አንደኛው ከጊዜ ጋር በተገናኘ ነው እነዚህ ጥያቄዎች የሚጠየቁ። የሴቷ ብልት ውስጥ ከገባ በኋላ ከ5 ደቂቃ እስከ 25 ደቂቃ ድረስ ሲቆይ፣ እንዲሁም ደግሞ ልክ ለሁለተኛ ዙር ለመዘጋጀት ደግሞ እሱ እንደየሰው ይለያል። ከ5 ደቂቃ ጀምሮ እስከ 30 ደቂቃ ድረስ፣ ያንዳንድ ሰው ደግሞ ሰዓታትንም ድረስ ሊወስድ ይችላል እና ይሄ ደግሞ እድሜ እየጨመረ በመጣ ቁጥር እየረዘመ የሚመጣ ነገር ነው ማለት ነው። እነዚህን ነገሮች ማወቅ ይኖርባቸዋል። ከዛ በተጨማሪ ግን ወንዱም ሴቷም ተደስተው ነው ማለቅ ያለበት። ፎር ፕሌይ ደግሞ ምንለው ከ20 እስከ 30 ደቂቃ ድረስ ቢሆን ጥሩ ነው። እነዚህ ነገሮች እንዲሁም ልክ ፍላጎት ኖሮ ለፍላጎት ደግሞ ብልት ሪስፖንድ ማድረግ መቻል አለበት። ሴቷም ደግሞ በምትነካካ በምትሳም ጊዜ ሰውነቷ ዝግጁነቱን ማሳየት አለበት። እርጥበት መኖር አለበት። የልብ ምቷ የተወሰነ ይጨምራል። ብልት አካባቢ መወጠር አይነት ነገሮች ይኖራሉ ማለት ነው። እነዚህ ኖርማል በምንለው ውስጥ የሚካተቱ ነገሮች ናቸው። በግንኙነት ጊዜ ሴቷ የእርካታ ጣራ ላይ እንድትደርስ የሚያግዟችሁ በቤታችሁ ማድረግ የምትችሏቸው 3 ቀላል የሆኑ መንገዶች አሉ። የመጀመሪያው በግንኙነት ጊዜ ሴቷ ካልሲ ማድረግ። ይሄም እግሯ ያለውን ሙቀት በመጠበቅ ሰውነቷ ዲስትራክትድ እንዳይሆንና ሪላክስድ እንድትሆን ኮምፎርታብል እንድትሆን ያግዛታል። ሁለተኛ በግንኙነት ሰዓት በተቻላችሁ አቅም ዲስትራክሽኖችን መቀነስ ይኖርባቸዋል። ይህም ክፍላችሁን በተቻላችሁ አቅም ዲም ማድረግ ወይም ደግሞ
ጨለምለም ማድረግ። ሶስተኛው ደግሞ ከግንኙነት በፊት በተቻላችሁ አቅም ሙቅ ሻወር የምትወስዱ ከሆነ ሰውነታችሁ ሪላክስድ እንዲሆንና ዘና ባለመልኩ ግንኙነቱ እንድታደርጉ ኢንጆይ እንድታደርጉትም ያግዛችኋል። ስለዚህ እነዚህ ነገሮች መጠቀማችሁ በግንኙነት ሰዓት ላይ አድቫንቴጅ ይሰጣችኋልና መጠቀም ትችላላችሁ። ነገር ግን ቶሎ መጨረስ ካለባችሁ፣ ብልት የመውደቅ ችግር ካለባችሁ፣ እንዳጠቃላይ ስንፈተ ወሲብ ካለባችሁ ግን እነዚህ ነገሮች ብትጠቀሙ ለራሱ ምንም ሊያግዛችሁ አይችልም። ስለዚህ ያ ነገር ሕክምና ይፈልጋል ማለት ነው። ወፍራም ድምፅ ያላቸው ወንዶች ስንፈተ ወሲብ አያጠቃቸውም ይላል ይሄ ኮመንት። ይሄ ነገር እውነት ነው አይደለም የሚለውን ነገር በደንብ ግልጽ አድርጌ ልንገራችሁ። ይሄ የድምፅ መወፈር ብዙ ጊዜ የሚገናኘው ከቴስቴስትሮን መጠን ጋር ነው። ነገር ግን የወንዶች ድምፅ መወፈር አሁን ከረንትሊ ያለውን የቴስቴስትሮን መጠናቸውን አይናገርም። ከዚህ ተጨማሪ ደግሞ ኢቭን ቴስቴስትሮናቸው ለራሱ ከፍተኛ ቢሆን ወይም ደግሞ ኖርማል ቢሆን ለራሱ ሌሎች ስንፈተ ወሲብ ሊያመጡ የሚችሉ ሆርሞኖች አሉ። እነሱ ላይ መስተጓጎል ከተፈጠረ ይሄ ስንፈተ ወሲብ ሊፈጠር ይችላል። ስለዚህ ምንም እንኳን ድምፃቸው ወፍራም የሚሆኑ ወንዶች ሞር መስኩሊን ወይም ደግሞ ወንዳ ወንድ መስሎ ቢሰሙ ለራሱ ይሄ ነገር አያጠቃቸው ማለት አይደለም። ስለዚህ ስንፈተ ወሲብ ሁሉንም ወንድ ሊያጠቃ ይችላል። ይሄ ነገር ጥንቃቄ ማድረግ ስላለባችሁ በዚህ ነገር እንዳትዘናጉ። ስለዚህ በተቻላችሁ አቅም ጤናማ የሆነ ቴስቴስትሮን እንዲኖራችሁ የምትፈልጉ ከሆነ በቂ የሆነ እንቅልፍ መተኛት፣ በቂ የሆነ ረፍት ማድረግ፣ ጭንቀቶችን መቀነስ፣ ስፖርታዊ እንቅስቃሴዎችን ማድረግና መሰል የሆኑ አመጋገባችሁን በተለይ ደግሞ ማስተካከል ይኖርባችኋል። ይሄ ምን እንደሆነ ከዚህ በቪዲዮ ሰርቼላችኋለሁ፣ እሱን ገብታችሁ ማየት ትችላላችሁ። ስለዚህም ብዙ ሴቶች እንደሚያስቡት የወንዶች ድምፅ መጎርነን አልጋ ላይ ያላቸውን አቅም የሚናገር ነገር አይደለም። ይህም በጉርምስና እድሜያቸው ላይ የነበረውን ለውጥ ነው የሚያሳየው እንጂ ሌላ ነገር የሚያሳየን ነገር የለም። ስለዚህ ይህ ነገር ጥንቃቄ እንታርጉ ነው። ይህንን የዛፍ ስር ብታገኙ ለሁሉም አይነት ስንፈተ ወሲብ በአንድ ጊዜ ያስተካክልላችኋል። እንደዚህ አይነት ቪዲዮዎች አያለው እና በስመ አብ ኮመንት ላይ የት ነው የምናገኘው ምናምን ትሯሯጣላችሁ። አቋራጭ እንወዳለን እንደ ሀበሻ ይመስለኛል። ግን ስንፈተ ወሲብ ስንል ለየትኛው አሁን ኖርማሊ ፍላጎት አጣ የሆነ ወንድ ስንል ቴስቴስትሮን እኮ ከፍ የሚያደርጉ አትክልቶች አሉ። ስለዚህ ይሄ ሊያስኬድ ይችላል ለፍላጎት ማጣት ከሆነ ማለት ነው። ቶሎ መጨረስ ከሆነስ የትኛው መድኃኒት ልትወስዱ ነው? ኦር ደግሞ ብልት መቆም ላይ ከሆነ ችግር ውስጥ ደም ትቦ ጠባሳ ፈጥሮ ከሆነ ወደ ደም ዝውውር ወደ ብልት ሳይሄድ ቀርቶ ከሆነ የትኛው አትክልት ገብቷችኋል? ይሄ አትክልት ይሄን ያደርጋል ሲባል ምን አለው ያ አትክልት የሚለውን ነገር ጠይቁ። የኔስ ችግር ምንድን ነው የሚለውን ጠይቁ። ሞደርን ሐኪም ጋር ስትመጡ ግን ሴክሹዋል ሄልዝ ኤክስፐርት ጋር ስትመጡ መንስኤው ይሄ ነው፣ ስለዚህ የሚያስፈልግህ ህክምና ይሄ ነው፣ በዚህ ያህል ጊዜ ውስጥ ለውጥ ታያለህ አይነት ዲቴይልድ የሆነ መረጃ ያለው ህክምና ነው የምታገኙት። አቋራጭ እንትን ማለት ተመልሳችሁ ወደኛ መምጣታችሁ አይቀርም። ስለዚህ ላይክ አትታለሉ ለማለት ያህል ነው። ፖስት ፒል የምትጠቀሙ ሴቶች የምትሳሳቷቸውን 5 ነገሮች ልንገራችሁ። አንደኛ መቼ መውሰድ እንዳለባችሁ። ግንኙነት በተፈጠረ በ72 ሰዓት ውስጥ ብትወስዱት ይመከራል። ነገር ግን እርሊ በወሰዳችሁት ቁጥር የተሻለ የመከላከል አቅም ይኖረዋል። በመጀመሪያው 24 ሰዓት ውስጥ የምትወስዱ ከሆነ 90% እርግዝናን ይከላከላል። ሁለተኛ የሰውነት ክብደትሽ ከ75 ኪሎ በላይ ከሆነ ሌቮኖጀስትሮል የሚሉትን ከመጠቀም ዩሊክሪስታል የሚሉትን መጠቀም ይመከራል። ሶስተኛ እነዚህን መድኃኒቶች የምትጠቀሚ ከሆነ ፖስት ፒል እርግዝናን የመከላከል አቅሙን ስለሚቀንሱ ሐኪምሽን ማማከር ይኖርብሻል። አራተኛ ፖስት ፒል መጠቀም ያሉትን ሳይድ ኢፌክቶች በደንብ ማወቅ ይኖርብሻል። አምስተኛ ብዙ ሰው ፖስት ፒል መሃን ያደርጋል ብሎ ያስባል። ግን ምንም እንኳን ፖስት ፒልን እንደ ቋሚ የእርግዝና መከላከያ መጠቀም ባይመከርም መሃን አያደርግም፣ ግን የራሱ የሆኑ የጎንዮሽ ጉዳቶች አሉት። ሰሞኑን እንደዚህ አይነት ነፍሳት ቤታችሁ አካባቢ ያስተውላችኋል? ናይሮቢ ፍላይ ትባላለች። የአማርኛ ስሟን ካወቃችሁት ኮሜንት ላይ ያስቀምጡ። ናይሮቢ ፍላይ ዝናባማ ወቅት ላይ ስለሚራቡ ክረምት ሲመጣ በብዛት የምናያቸው ነፍሳት ናቸው። አይናከሱም፣ ነገር ግን ቆዳ ላይ ሲያልፉ ፔድሪን የተባለ ቶክሲን በመልቀቅ የቆዳ ብግነትን ያመጣል። ከ24 እስከ 48 ሰዓት ውስጥ ቆዳን የማቃጠል አይነት ስሜት፣ እንደዚህ መስመር የሚሰሩ የቆዳ ላይ መቅላትና እላዩ ላይ ውሃ ወይም መግል የቋጠሩ ትንንሽ እባጮች ይታያሉ። እንደዚህ የእጅ መታጠፊያ ላይ ከተከሰተ ደግሞ ቦታውን የነካው ጤነኛ ቆዳ ላይም ሊወጣ ይችላል። ይህንን ኪሲንግ ሳይን እንለዋለን። ይህ ካጋጠማችሁ ወዲያው ነፍሳቷን ማራገፍ፣ በንጹህ ውሃና ሳሙና ቦታውን ማጠብና በረዶ በጨርቅ አድርጋችሁ ቦታው ላይ በመያዝ እንዳይስፋፋና ህመሙን ለመቀነስ ትችላላችሁ። ከዚያ ግን ቁስሉን ለማከም የቆዳ ሐኪም ጋር ሄዶ መታየት ያስፈልጋል። በደም ውስጥ የስኳር መጠን መቀነስ ወይም ሃይፖግላይሲሚያ ምልክቶች፣ በተለይ ደግሞ የስኳር ታካሚዎች ከሆናችሁ ወይም የስኳር ታካሚ ዘመድ ወይም ቤተሰብ ካላችሁ ህይወት ልታድኑበት ስለምችሉ በደንብ አድምጡኝ። ለብዙዎች እንዲደርስም ሼር ማድረግ እንዳትረሱ። በደም ውስጥ የስኳር መጠን ሲያንስ የሰውነት መንቀጥቀጥ፣ ማላብ፣ ራስ ምታት፣ የረሃብና የማቅለሽለሽ ስሜት፣ ድካም፣ ፈጣን የሆነ የልብ ምት፣ የግራ መጋባትና የማዞር ስሜት ወይም የአይን ብዥታ ይኖራል። እነዚህ ምልክቶች በእናንተ ወይም በሌላ ሰው ላይ ካያችሁ በቶሎ እንደ ለስላሳ ወይም ከረሜላ ያሉ ጣፋጮችን በመውሰድ ማስተካከል ይቻላል። ታካሚው ራሱን ከሳተ ወይም እየተንቀጠቀጠ ከሆነ ደግሞ ልክ እንደዚህ በግራ ጎኑ በማስተኛት በአፋጣኝ ወደ ጤና ተቋም መውሰድ ያስፈልጋል።